ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችሁ አለ በሽስት ጎንዶል ዋዳች ላይክ እና ሼር ያደረጋችሁ ሰዎቻችን ለብዙዎች አከፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጭን በትትና አጋብዛችኋለሁ። ለዚህ አመሰግናችኋለሁ። ዘሮድ ቢዘናችሁ ይዘላችሁ የመጣ ነው ሰበር መረጃ የማይታመን ፍጹም የማይታመን ነው። ኢራን የአሜሪካን ኒውክሌር ፓወርድ ሰርጓጅ መርከብ መታ በተሳካ ሁኔታ መታ አስምጣለች። ይሄን ዓለም አቀፍ ሚዲያዎች እየዘገቡት ነው። ፔንታጎን በከፍተኛ ድንጋጤ እስካሁን መልስ መስጠት እንኳን አልቻለም። ነገር ግን ዓለም አቀፉ አቶሚክ ኢነርጂ ተቆጣጣሪ ድርጅት ግን የአስቸኳይ ጊዜ ወይም ደግሞ የአደጋ ጊዜ ሰራተኞችን ወደ ቀጠና ወደ ኢራን አቅጣጫ ልኳል። ምክንያቱም በዚህ ባህር ሰርጓጅ ውስጥ 140 የሚሆኑ የአሜሪካ የባህር ኃይል አባላት አሉ። ይሄ በመላ ዓለም ከፍተኛ ድንጋጤ የፈጠረ ነው። እንደምታውቁት ኢራን የአሜሪካን ሄሊኮፕተሮች አርግፋለች። የአሜሪካን የጦር ጀተሮች የአሜሪካን የጦር ጀቶችን የአሜሪካን የጦር መርከቦች እና ያልመታቸው የለም። ያልመታቸው በሶሪያ በኢራቅ በኳታር በሳዑዲ በኤሚሬትስ በባህሬን ያለውን በሙሉ ደብድባለች። ጀት አልቀረም፣ ሄሊኮፕተር አልቀረም፣ የጦር መርከብ አልቀረም። የቆራት አንድ ነበረ፣ የባህር ሰርጓጅ ነው። ከባህር ውስጥ የሚርመሰመሱ እጅግ በጣም አስፈሪና አደገኛ ኒውክሌር ፓወርድ ናቸው። 3.4 ቢሊዮን ዶላር የምታወጣ ቨርጂኒያ ክላስ የምትባል የአሜሪካ ባህር ሰርጓጅ ደብዛው ጠፍቷል ነው የተባለ። እንግዲህ እዚህ ኢራን አቅጣጫ ሶላቪ አለ፣ ዝም ብሎ ይሶልባል። ደብዛው ይጠፋል፣ ደብዛው ይጠፋል፣ ደብዛው ጠፋ። ሄሊኮፕተሩ ደብዛው ጠፋ፣ የጦር ጀቱ ደብዛው ጠፋ፣ የጦር አውሮፕላኖች ደብዛቸው ጠፋ እና ምን እንደሞታቸው አይታወቅም። ምን እንዳቆጠለች ሶላቪ ነው። የጦር መርከቡን የሚያክል ነገር ጠፋል እና በድንጋጤ ፔንታጎን አንድ ነገር መተንፈስ አልቻለም እስካሁን አንዱ ነገር። ነገር ግን የቀረው የአሜሪካ ባህር ኃይል ሰርጓጆች እነዚህ ኒውክሌር ፓወር ሰርጓጆች ሙልጭ ብለው ከኢራን ባህረ ሰላጤ ሸሽታል፣ ከሆርሙዝ ሰርጥ ማለት ነው። ምክንያቱም ይሄ በጣም አደገኛ ነው። ከዚህ ጥቃት ጀርባ ራሽያኖቹ ሊኖሩ እንደሚችል ይገመታል። ለምን? ኢራኖቹ እጅግ በጣም የተራቀቀ አነስተኛ የባህር ሰርጓጆች አላቸው። ባህር ስር የሚጠመዱ ቦምቦች አላቸው። አጥፍቶ ጧፊ የባህር ሰርጓጆች አሉ። አነስተኛ ጀልባዎች አሉ እና በየትኛው የተራቀቀ መሳሪያ እንደተመቱም አይታወቅም። 140 የባህር ኃይል ነው ያለው። ስለዚህ አወር መሆን አሜሪካኖቹ ባህር ሰርጓጆች ጠፋ ነው እንጂ የሚሉት ሲጠፋ አብረውት ያሉት 140 ሰዎች የት ገቡ አይታወቅም። ባለፈ 15 ቀን በፊት ግን የአሜሪካ የፓይለት የጦር ጀት ፓይለት ወደቀ ተብሎ ዓለም ላይ የፈጠሩትን ግርግር ታውቃላችሁ። አሁን ከዚህ ባህር ሰርጓጅ ጋር እዚህ ውሃ ውስጥ ሶምጣ የቆሩትን 140 ሰዎች የት ነው የገቡ ብለህ ብትጠይቅ ማንም መልስ አይሰጥም እና ማንም ማስቆም አይችልም። በዚህ ባህር ሰላጤ ነው ከተነግረናል እኮ በፍጹም እንኳን ይሄን ያህል የታጠቀች እንኳን ይሄን ያህል 90 ሚሊዮን ጠንካራ ህዝብ ያላት አገር ቆርቶ እንኳን ይሄን ያህል ከራሽያ ከቻይናና ከሰሜን ኮሪያ ጋር ጥብቅ ግንኙነት ያለ ኢራን ቆርቶ ሁቲን የሁቲ አማጽያንን መቆጣጠር አክታቸው ቀይ ባህር እኮ ተንቀጥቅጠው ተለማምጠው ተደራድረው እኮ ነው ያስቆሙት የሁቲን ጥቃት እኮ። ስለዚህ ይሄ ሁሉ ጉዳይ መታሰብ ያለበት ጉዳይ ነበረ። እነሱ ግን ማሰብ አልቻሉም እና የሆነ ሆኖ ኢራኖች 34 የሚሆን የነዳጅ ጫኝ መርከቦቻቸውን አሳልፈው ወደ 1 ቢሊዮን ዶላር ነው ያፈሱት ትናንትና ብቻ። ትናንትና ብቻ ያደርጉታል። አድርጉት ማትበሉ ገና ነው። ኢራኖች ከባህር በላይ የሚንሳፈፍ የጦር መርከብ ምን መታለን? ባህሩ ሱር ውስጥ እንደሚርመሰመሰን ባህር ሰርጓጅ እንመታለን። እንግዲህ አይታዩ ፍጹም የተራቀቁ ነው። አሁን እቺ ቨርጂኒያ ክላስ የተባለች ኒውክሌር ፓወርድ የአሜሪካ የጦር መርከብ ሰርጓጅ መርከብ እጅግ በጣም የተራቀቀ ነገር ግን ኢራኖች ፊት እንደዚህ አይነት ቀልድ የለም። የተራቀቀ ያልተራቀቀ ዘመናዊ ባህላዊ ቆቆለ ተበላለ። ሰሞኑን እንደምታውቁት ዩክሬኖቹ በአውሮፓውያንና በአሜሪካ ታግዘው የራሽያን ባህር ወደብ ላይ ያደረሱት ጥቃት የምታውቁት ነው። ወደባቸው በከፍተኛ ሁኔታ አውድማለች ዩክሬን። ስለዚህ ከዚህ ጀርባ የአውሮፓና የአሜሪካ የጦር መሳሪያዎች ኤክስፐርቶች፣ ሳይንቲስቶች፣ የጦር ጄኔራሎች እንዳሉ ራሽያኖች ያውቃል እና
ኢራን እቺን ጭዌ ብንጫወች ምን ይመስልሻል? አረ ምርጥ ጭዌ አምጥተሻል ራሻ በለው እንካ እና እንደዚህ አይደለም። አሁን ኮንሰፕቱ አልገባቸውም ጭራሽ የጦርነት ኮንሰፕቱ እውነቴን ነው የምላቸው መጥፎ ልምድ አዳብረዋል። አውሮፓውያኖችም ይሁን አሜሪካኖችም ይሁን እስራኤሎች የጦርነትን ካልቸር ገና አሁን አልተረዱትም። እውነት ነው የምላቸው ዝም ብለህ ቦምብ ወርውር አፈንዳ ምናምን እንጂ ሳይንስ መሆኑን አያውቁትም። እና እንዲሁ ዝም ብሎ የተከፈተላቸው ወጥመድ ገብተው እንግዲህ በትናንትና ዕለት ብቻ 3 መርከቦች ነው የተቃጠሉ። 3 መርከቦች እንደዚሁም 3 ደግሞ ወደ ራሳቸው ባህር ሰላጤ ይዘው ሄደዋል ነው የተባለው። አግተዋል እንደ ማለት ነው። ስለዚህ ይሄ ምንድን ነው የሚያሳየው? ኢራን በዚህ ሆርሙዝ ሰርጥ ላይ ፍጹም የበላይ እንደሆነች ነው። ይህን የበላይነቱን ማን ነው ማስቆም የሚችለው? የትኛው ኃይል ነው? አሜሪካ ይሄን ይቆጣጠራል አለች። የኢራን የባህር መርከቦች እንደፈለጉ ነው የሚንቀሳቀሱት። በትናንትናው ዕለት ብቻ ከዚህ በፊት እንደምታውቁት በተኩስ አቁም ውስጥ ብቻ ኢራን $5 ቢሊዮን አፍሳለች ብሎ የተናገረው ራሱ አሜሪካ ሚዲያዎች ናቸው። ራሱ ትራምፕ እንደዛ ነው ያለው። በየቀኑ $500 ሚሊዮን ግማሽ ቢሊዮን ታፍስበት ነበረ ነው ያለው። ስለዚህ ኢራን ይህንን አሁንም ማንም አያስቆመኝም ብላ በትናንትናው ዕለት $900 ሚሊዮን። በነገራችን ላይ ኢራን በዚህ ጥድፊያና በዚህ ድፍረት ይህንን የሚያደርጉበት ምክንያት ምንድን ነው ብሎ የሚጠይቅ ሰው ካለ ምላሹ በሚቀጥለው ጦርነት እነዚህ መርከቦቻቸውም ይሁን ነዳጃቸው ታርጌት ስለሚሆን ታርጌት ከመሆኑ በፊት ወጥቶ መሸጥ አለበት ነው። ወጥቶ መሸጥ አለበት ለምን ይሞቱታል። ስለዚህ ከመመታቱ በፊት አንደኛ መርከቦቹን ከዛ አካባቢ እንዲርቁ ይደረጋል። ሁለተኛ ነዳጃቸው በከፍተኛ ሁኔታ እንዲሸጥ ይደረጋል። ሶስተኛ በቦታው ላይ ያላቸውን የበላይነት ለመላ ዓለም የሚያሳዩበት ነው። ስለዚህ ታስኒም የኢራኑ ታስኒም ሚዲያ እንደዘገበው ከሆነ በትናንትናው ዕለት 3 መርከቦች ተይዘዋል። 3 መርከቦች ደግሞ ፈንድተዋል። ይህን ዓለም አቀፍ ሚዲያዎች ነው። አንድ የባህር ሰርጓጅ ደግሞ እንደዚሁ ፈንድተዋል። 34 የኢራን መርከቦች ግን ሰተተተተ ብለው አልፈዋል። ማንም ጫፋቸውን ሳይነካ ሊነካም አይችልም። በነገራችን ላይ ሊነካም አይችልም። ኢራን እነዚህን መርከቦች በድሮኖቿ ነው የምታጅበው። በድሮኖቿ ነው በሚሳኤሎቿ ነው የምታጅበው። እና እነዚህ መርከብ ጋር ለመጠጋት የሚሞክሩ የትኛውም የአሜሪካ የጦር መርከቦች ይሞታል። ምንም ጥያቄ የለው። ይሞታል። ምንም መግቢያ መውጫ መጠጋትም መራቁም የማይችልበት ሁኔታ ነው ያለው። እና ትክክለኛው የባህር ላይ ጌታ ማን እንደሆነ እየተግባቡ የመጡ ይመስለኛል። በትናንትናው ዕለት የተፈጠረው አደጋ ምናልባት የኒኩለር ሰርጓጅ ነው። ነገር ግን ምን አይነት መሳሪያዎችን ታጥቆ እንደተጠጋ አይታወቅም። ምናልባት በትክክል የኒኩለር መሳሪያ እዚህ የጦር መርከብ ሰርጓጅ መርከብ ውስጥ ካለ ቀጠናው ላይ በጣም አደገኛ በተለይ የባህር ውስጥ እንስሳት ላይ አሳዎቹ ላይ ከፍተኛ እልቂትና አደጋ ሊፈጥር የሚችል ነው። ነገር ግን ያው ኒኩለር ፓወርድ ማለት በኒኩለር የሚንቀሳቀስ ማለት ነው። በውስጡ ግን የታጠቃቸው መሳሪያ አይነቶቹ ምን አይነት እንደሆኑ መረጃው የለም። የዓለም አቀፍ አቶሚክ ኤነርጂ ግን በሩጫና በጥድፊያ በአስቸኳይ ወደ ቀጠናው ሂዷል። ኢራን ገና መች ተነካ ነው ያለችው። ገና ኢንተርኔት ከብሎቹ አቋርጣለሁ፣ ኢንተርኔት ይቋረጣል። በመካከለኛው ምስራቅ ኢንተርኔት የሚባል ነገር የለም። የት እንዳለ አውቃለሁ። ይሄው ፎቶ አለመወቅ፣ ይሄው ቪዲዮ የት እንዳለ አውቃለሁ። ኬብሎቹ የት ቦታ ላይ እንደሚንቀሳቀሱ አውቃለሁ። በአይኔ ሶር ነው ያሉት። ስለዚህ ይህንን አውድማለሁ። በመካከለኛው ምስራቅ ኢንተርኔት የሚባል ነገር ያቆማል። በላይ የንግድ መርከብ አይሄድም። በላይ የጦር መርከብ አይሄድም። በታች የዳታ መረጃ ሰርቨሮች ኬብሎች አይንቀሳቀሱም። ቆርጬ ጥላለሁ። እስትንፋሳችሁን አንቄ የሚይዘው እንደገና በሀገራችሁ ያለውንም ደግሞ የነዳጅ ማጣሮቹ መታለው። ይህን የምንተያይበት ጉዳይ ይሆናል። አንቄ ነው የሚይዘው ብላለች። ታደርጓለች። ይህን አደርግታል። ሰዎቹ ቀላል ሰዎች አይደለም። በነገራችን ላይ እኔ በጦርነት ላይ ከማያቸው የቅድሚያ ጉዳይ አንደኛ ፐርሶናሊቲ እና የተዋጊዎቹ ፐርሶናሊቲ ስብዕና መጠናት አለበት። ስብዕናቸው አደገኛ የሆኑ ሰዎች የያዙት የጦር መሳሪያ አይወስናቸውም። ይህንን በኩርድ ተዋጊዎች አይተናል። ይህንን በየመን ሁቲዎች አይተናል። ይህንን በተለያየ ዓለም ላይ ባሉ በሁቲ አማጽያን አይተናል። በሐማስ አይተናል። ሐማስ እንደምታውቁት ላለፉት 40 እና 50 ዓመት
እየተፋለመ ያለ ኃይል ነው። ከአሜሪካና ከአውሮፓ ከእስራኤሎች ጭምር እጅግ በጣም ጥቂት ተዋጊዎች ናቸው እና ተዋጊዎች በስነ ልቦናና በስነ አእምሯቸው የተጠናከረና የተደራጀ ሲሆን አደገኛ ተጽዕኖ መፍጠር ይችላሉ እና ቀጥሎ ነው ስለ መሳሪያ ስለ መልክዓ ምድር የምታወራው ቀጥሎ ነው። ትልቁ ነገር የሰዎቹ ስብዕና ነው። በዚህ ጉዳይ የኢራኖቹ ስብዕና ከስር መሰረቱ እንደፈተሽኩት ከሆነ የማይፋቱ የማይላቀቁ እጅግ በጣም አደገኞች ናቸው። ይሄ በጣም አስደናቂ ነገር ነው። ይሄን ሀሳቡን አሳሲሞቻችን ላይ አድርገህ ሼር አድርጎ ወዳችኋለሁ።